ሰላም እንደምን አላችሁ የዋንቲ ቲዩብ ቤተሰቦች፣ ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ዕውቀትን ከመዝናኛ ጋር አጣምሮ የያዘው ዝግጅታችን እነሆ በክፍል 4 ቀጥሏል። በዛሬው ቪዲዮ 10 በጥንቃቄ የተመረጡና ጥልቅ መንፈሳዊ ትምህርት ያላቸው ጥያቄዎችን እንመለከታለን። እነዚህ ጥያቄዎች መጽሐፍ ቅዱስን ምን ያህል እናውቀዋለን የሚለውን ለመፈተሽ ትልቅ አጋጣሚ ናቸው። ዝግጁ ናችሁ? ከመጀመራችሁ በፊት ግን ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዛሬው የመጀመሪያ ጥያቄ እንለፍ። የመጀመሪያው ጥያቄ እግዚአብሔር አምላክ በመጀመሪያ የፈጠረው ሰው ማን ይባላል? ሀ ቃየን፣ ለ አዳም፣ ሐመርሃ ሴት። መልሱ ለአዳም። ሁለተኛው ጥያቄ ከጥፋት ውሃ በኋላ የኖህ መርከብ ያረፈችው በየትኛው ተራራ ላይ ነው? ሀ ደብረ ሲና፣ ለ ደብረ ዘይት፣ ሐመርሃ በአራራት ተራራ። መልሱ ሐመርሃ በአራራት ተራራ። ሶስተኛው ጥያቄ ወጣቱ ዳዊት በወንጭፍና በድንጋይ የጣለው ግዙፉ ፍልስጤማዊ ማን ይባላል? ሀ ጎልያድ፣ ለ ሳኦል፣ ሐመርሃ አቤሴሎም። መልሱ ሀ ጎልያድ። አራተኛው ጥያቄ የመጥምቁ ዮሐንስ አባት የሆነው ካህን ማን ይባላል? ሀ ቀያፋ፣ ለ ዘካርያስ፣ ሐመርሃ ኤሊ። መልሱ ለ ዘካርያስ። አምስተኛው ጥያቄ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ በ40ኛው ቀን ወደ ሰማይ ያረገው ከየትኛው ተራራ ነው? ሀ ከደብረ ዘይት፣ ለ ከደብረ ታቦር፣ ሐመርሃ ከሲና ተራራ። መልሱ ሀ ከደብረ ዘይት። ስድስተኛው ጥያቄ በመጽሐፈ ምሳሌ መሰረት የጥበብ መጀመሪያው ምንድን ነው? ሀ መማር፣ ለ ሀብት ማከማቸት፣ ሐመርሃ እግዚአብሔርን መፍራት። መልሱ ሐመርሃ እግዚአብሔርን መፍራት። ሰባተኛ ጥያቄ ነቢዩ ዮናስ ወደ ነነዌ ሂድ ተብሎ ሲታዘዝ ኮብልሎ ሊሄድባት የፈለገው ከተማ የትኛዋ ነች? ሀ ተርሴስ፣ ለ ኢያሪኮ፣ ሐመርሃ ባቢሎን። መልሱ ሀ ተርሴስ። ስምንተኛ ጥያቄ አምላክሽ አምላኬ ነው ሕዝብሽም ሕዝቤ ነው በማለት ለአማቷ ለኑኃሚን የታመነች ሴት ማን ናት? ሀ አስቴር፣ ለ ሩት፣ ሐመርሃ ሐና። መልሱ ለ ሩት። ዘጠነኛ ጥያቄ በወንድሞቹ ተሽጦ ግብጽ ከወረደ በኋላ የፈርዖንን ህልም በመፍታት የግብጽ ባለስልጣን የሆነው ማን ነው? ሀ ዮሴፍ፣ ለ ቢንያም፣ ሐመርሃ ይሁዳ። መልሱ ሀ ዮሴፍ። አስረኛው ጥያቄ ከምርኮ መልስ የኢየሩሳሌምን ቅጥር በማሳደስ የታወቀው መሪ ማን ነው? ሀ እዝራ፣ ለ ነህምያ፣ ሐመርሃ ዳንኤል።
መልሱ ለነህምያ። አንድ ቦነስ ጥያቄ ሰጣቸዋለሁ። ጌታችን ቅዱስ ጴጥሮስንና ወንድሙን እንድርያስን ሲጠራቸው ምን እየሰሩ ነበር? ሀ. ግብር እየሰበሰቡ፣ ለ. ድንኳን እየሰፉ፣ ሐመርሃ አሳ እያጠመዱ። መልሱ ሐመርሃ አሳ እያጠመዱ። የተወደዳችሁ የዋንቲ ቲዩብ ቤተሰቦች ለዛሬ ያዘጋጀንላችሁን 10 ጥያቄዎች እነዚህ ነበሩ። ከነዚህ ውስጥ ስንቱን በትክክል መለሳችሁ? እንዲሁም ከዚህ በፊት ከነበሩ ክፍሎች ጋር ሲወዳደር የዛሬዎቹ ጥያቄዎች እንዴት አገኛችኋቸው? ውጤታችሁንና አስተያየታችሁን በኮመንት መስጫ ላይ እንድታጋሩን እንጋብዛለን። የእግዚአብሔር ቃል ለሕይወታችን ብርሃን ነውና ሁልጊዜም ከመጽሐፍ ቅዱስ ጋር እንድንቆራኝ ይህ ዝግጅት መነሳሳት ይሁንልን። በቀጣይ ክፍል ደግሞ ቀሪዎቹን አስገራሚ ጥያቄዎች ይዘንላችሁ እንቀርባለን። እስከዛው ድረስ በያላችሁበት ሰላም እግዚአብሔር አይለያችሁ። ቸር ሰንብቱ።